ለህግ መጠቆሙ ተርፉ ድካም ነው መስሎ የሚታይ። ታዲያ ምን እናድርግ? በዚያ ላይ የዚህ ሰውዬ ደም እኮ ፈሱ ማለቁ። እሺ ስራችሁን ጨርሳችሁ መረጃውን በሙሉ አገኛችሁ? ይሄንን መረጃ በቀላሉ የምታገኝ መስሎ ነበር። አቶ ለይኩን ቆይ፣ እንዴት? ይሄ በፍጹም ሊሆን አይችልም። ትሰማኛለህ? ይኸውልህ ቤተሰቤን በእሳት ለማቃጠል እንደሞከርከው ብታመኝም ባታመኝም ይህን ከማለት ደግሞ ወደኋላ እንደማለት በደንብ አውቅሽ። ጭራሽ ልታስፈራሩኝም እየሞከራችሁ ነው። ጭካኔ በግልጽ አሳየሽ። የኔ ጭካኔ ደግሞ ከዚህ አድርግና ሞክረው። አሎ ስማኝ፣ ምን እንደማደርግ ታውቃለህ? አንተና ምስሎችን እስር ቤት ማስወረወራችሁ። ምናልባት ይሄን ብታደርግ እኔ ልትበቀል ትችላለህ፣ ግን አቶ ተፈራን አትችላቸውም። ዋጋ ለመክፈል ተዘጋጅ። ኮማንደር በሉ። እምነት ያድን እንደሆነ እናያለን። አይሆንም። ኮማንደር በልሁ ለግል ጥቅሙ ሲል አቶ ለይኩን ጋር የተያዘበትን ሚስጥራዊ መረጃ ለማግኘት ስልጣኑን ሽፋን አድርጎ በለይኩንና በቤተሰቦቹ ላይ ከፍተኛ ማስፈራሪያ ቢያደርግም ስላልተሳካለት በድጋሚ ሁለት የሰለጠኑ ዘራፊ የሆኑ ሰዎችን ወደ ቤታቸው ልኳል። በኮማንደሩ ትዕዛዝ ወደዛ ቤት የገቡት ታጣቂዎቹም ሁሉንም በገመድ አስረው ቤንዚል በማርከፍከፍ እስከ ማቃጠል የደረሰ ዛቻ ቢፈጽሙባቸውም ነገር ግን አቶ ለይኩን መረጃውን አሳልፎ ለመስጠት ፈቃደኛ አልነበሩም። ይህም በመሆኑ የቤተሰቦቹ ሕይወትና ደህንነት ከፍተኛ አደጋና ድንጋጤ ውስጥ ወድቋል። ነገር ግን በዛን ሰዓት ላይ አንድ ለማመን የሚከብድ ትልቅ ነገር ይፈጠራል። ሲምባና ኑሐሚን ደርሰው ቤተሰቡን ይታደጉታል። ከዚህ አስቀድሞ ኤሚ ኮማንደሩንና ሌሎች አባሪ ፖሊሶችን በራቸው አካባቢ ተመልክታ በፍጥነት ትመጣና ሲምባ እንዲደበቅ ታደርጋለች። ለይኩንም እንደምንም ራሱን አረጋግቶ ምንም እንዳልተፈጠረ እያስመሰለ ሰላም ምን ነበር ብሎ ሲጠይቀው ኮማንደሩም እዚህ እናንተ ጎረቤት ከባድ ወንጀል ድርጊት ተፈጽሟል ተብለን የመጣ ነው ብሎ ሲለው ለይኩንም ስለምትለው ነገር ምንም የሰማነው ሆነ የምናውቀው ነገር የለም፣ ደግሞም ጎረቤት ስለተፈጠረው ወንጀል እኛ ቤት የምትመጡት በምን ምክንያት ነው ብሎ ሲያፋጠጠው ኮማንደሩም ያው እኔ እንኳን አመጣጤ እቺ ልጅ ገና ስታየን ሮጣ ስትገባ ምንድነው የተፈጠረው ብዬ ነው ብሎ ለማስተባበል ሲሞክር ለይኩንም ማንም ሰው ቢሆን በሩ ላይ እንደዚህ አይነት ነገር ሲመለከት መደንገጡ አይቀርም ብሎ ለኤሚ መሸፋፈን ሲሞክር ኮማንደሩም ሊሆን ይችላል ግን ምናልባት ወንጀለኛ እዚህ ተደብቆ ሊሆን ይችላል ብዬ ስለጠረጠርኩ ነው። ምን ነው ግን ሁሉንም ነገር አንተ መለስክልኝ፣ እሷ መናገር አትችልም እንዴ? አንቺ ለምንድን ነው እኔን ስታይኝ ሮጠሽ የገባሽው ብሎ ሲጠይቃት ኤሚም ያው እናንተን ሳይ ጥሩ ትዝታ የለኝም ለዛ ነው እንጂ ምንም ምክንያት የለኝም ብላ ስትመልስለት ኮማንደሩም እናንተን ሳይ ጥሩ ትዝታ የለኝም ምን ያልሽው? ቆይ ይሄ ደግሞ ምን ማለት ነው ብሎ ሲጠይቃት ለይኩንም በመሃል ይገባና ይበቃሃል፣ በማይመለከት ጉዳይ ቤተሰብን እንድታስጨንቅ አልፈቅድልህም። ሲቀጥል ምንም እንኳን ድርጊትህ ተገቢ ባይሆንም ለፖሊሶች መተባበር ያው የኛም ኃላፊነት ስለሆነ ብቻ ይኸው ቤቱን ገብተህ መፈተሽ ትችላለህ ብሎ ሲሎና አሁን የሚቀጥልና ምንም አይነት የመፈተሻ ፍቃድ ሳይዝ ምንም ነገር ማድረግ አይችል ብሎ ሲመልስለት ኮማንደሩን በንዴት አቶ ለይኩን አንድ ጊዜ ብቻህን ላናግርህ ይለውና ወደ ውጪ ይዞት ወጥቶ ማውራት ይጀምራሉ። ኮማንደሩም ይቀጥልና ቆይ ግን ለምንድነው ስልክ ስደውልልህ ማታነሳው ብሎ ሲጠይቀው ለይኩንም ይቅርታ ግን ከዚህ በኋላ እኔ እናንተ ልናወራ የምንችለው ጉዳይ የለም ብዬ አስቤ ነው ብሎ ሲመልስለት ኮማንደሩን በንዴት ጭራሽ አንተ እያልክ ነው እየጠራኸኝ ያለኸው ትልቅ ስምና ማዕረግ ያለኝ ሰው ነኝ ብሎ ሲለው ለይኩንም ማዕረግና መሆን እኮ የተለያዩ ነገር ናቸው። ሰው ስልጣን ስላለው ብቻ መከበርም ሆነ ሰውን መናቅ የለበት። ማድረግ ማለት የልፋትና የተግባር ውጤት ሲሆን ስልጣን ደግሞ የህዝብ አደራ ነው ብሎ ሲለው ኮማንደሩም እኔ ስራዬን እንዴት መስራት እንዳለብኝ ጠንቅቄ ያውቃለሁ። ገና ለገና አንድ መረጃ ያስኩ ብለህ እንደዚህ እንድትሆንብኝ አልፈቅድልህም እሺ ብሎ ሲለው ለይኩንም በእናንተ የተነሳ የምወደው ጓደኛዬን አጥቻለሁ። በዚህ ሰዓት ጓደኛዬ ተሰማ የት እንዳለ እንኳን አላውቅ። ያለውን ንብረቱን በሙሉ ነጥቃችሁ አንድም ሳይቀር ባዶ አስቀርታችሁታል ብሎ ሲለው ኮማንደሩም ወዶና ፈቅዶ የገባበት ቢዝነስ ነበር አከሰረው። ከዛ ደግሞ ህገወጥ ስራ ላይ ገባ። እኛ ደግሞ ህገወጥን መታገስ አንችልም ሲመስለኝ አቶ ለይኩን ከማን ጋር እየተጫወትክ እንደሆነ የገባህ አይመስለኝ ብሎ ሊያስፈራራው ሲሞክር ለይኩንም አንተም እኔ ማን እንደሆንኩኝ በፍጹም የገባህ አይመስለኝ። ትሰማኛለህ? እኔ ለይኩን ከፈጣሪ አምላክ ውጪ ማንንም አልፈራ
ብሎ አስረግጠው ሲነግረው ኮማንደሩም ለመጨረሻ ጊዜ ነው መጠየቅ፣ መረጃውን አሁን አውጣና ስጠኝ ብሎ ሲጠይቀው ለይኩንም ያንን ሚስጥራዊ መረጃ አንተና ጀሌዎች የስንት ሰውን እንባ ደም ያፈሰሳችሁበት ነው፣ አትልፋ፣ መቼም ቢሆን አልሰጠህ ብሎ ሲለው ኮማንደሩን በንዴት እውነቴን ነው፣ በዚህ ምድር ላይ እንዳንተና እንደ ቤተሰብህ አንድ የታገስኩት ሰው የለም ብሎ እየዛተበት ባለበት በመሃል ዳጊ ይመጣና ጋሼ ምን ነው የተፈጠረ ችግር አለ እንዴ ብሎ ሲጠይቀው ለይኩንም አታስብ ምንም ችግር የለም ብሎ ይመልስለታል። ዳጊም ይቀጥልና ታዲያ እዛ ጋር ያሉት ፖሊሶች ምንድናቸው ብሎ ሲጠይቀው ኮማንደሩ በመጨረሻም ቢሆን ወንጀለኛው አባትህ እዚህ እንዳለ አረጋግጠናል ብሎ ሊያወጣጣው ሲሞክር ዳጊም ነገሩ እንደዛ እንዳልሆነ ገብቶት አባቴ ወንጀለኛ ነው ስትል ትንሽ እንኳን አታፍርም ብሎ ሲያፈጥበት ኮማንደሩም ሰማህ አጠገብህ ያለው የመንደር ጓደኛ ሳይሆን ኮማንደር ዝም ብለህ አትወጣጠር ብሎ ጥሏቸው ሲሄድ ለይኩንም ይቀጥልና እቤታችን ድረስ መጥቶ ያስፈራራናል እንዴ ና በል በቃ ልጄ ወደ ቤት እንግባ ይለውና ይዞት ይገባል። ከትንሽ ቆይታ በኋላ ሁሉም ተሰብስበው እየተጨዋወቱ ባሉበት በመሃል ሁለት ማንነታቸው የማይታወቅ የታጠቁ ሰዎች ወደ ቤት ይገባሉ። አንደኛውም በሽጉጥ እያስፈራራ ማናችሁም እንዳትንቀሳቀሱ ብሎ ሲል ዳጊም ይቀጥልና ማን ስለሆንክ ነው ቤታችን ገብተህ ልትቆጣን የምትሞክረው ብሎ ሲል አጋቹም ችግር ለመፍጠር ብትሞክሩ ሽጉጡን ለመጠቀም እገደዳለሁ ብሎ ሲያስፈራራቸው ለይኩንም ቆይ ምንድነው የምትፈልጉት ብሎ በስነ ስርዓት ይጠይቃቸዋል። አጋቹም ይቀጥልና ጎበዝ እንደዚህ ነው የሚጠየቀው፣ የያዝኩት እኮ የውሃ ሽጉጥ አይደል፣ አንዳችሁ የተለየ እንቅስቃሴ ብታደርጉ ግንባራችሁን ብዬ ነው መደፋችሁ ብሎ ሲል ዝኑም ተቀጥልና እሺ ቆይ ምንድነው ፍላጎታችሁ ንብረት ውሰዱና ማንንም ሳትጎዱ ከዚህ ሂዱልን ብላ ስትል አጋቹም የምንፈልገውን እናንተ በደንብ ታውቃላችሁ ብሎ ሲል ለይኩን የሚቀጥልና አዎ እኔ የምትፈልጉትን ነገር በደንብ አድርጌ ያውቃል ማን እንደላካችሁም ጭምር ኮማንደር ነው አይደል ላካችሁ አይገርምህም ፋይሉን ይሰጠኛል ብለህ ካሰብክ ተሳስተሃል ብሎ ሲል አጋቹም አፍህን ማትዘጋ ከሆነ ልጅህን ግንባሯን ብዬ ነው መደፋት ብሎ ሲል ዝናሽን በድንጋጤ እባክህ ልጅህን ምንም እንዳታደርግብኝ ብላ መለማመጥ ስትጀምር ለይኩን የሚቀጥልና የምትፈልጉት መረጃ እዚህ የለም ልጆቼን ጫፋቸውን እንዳትነኩ ብሎ ሲላጋቹ ገመድ አምጣና እሰራቸው ማሰሪያውን ይዞ እስኪመጣ አንድ ሰው እንዳይንቀሳቀስ እስከነ ቤተሰብህ መቃጠል ካልፈለክ መረጃውን ያለበትን ቦታ ተነግረኛል ብሎ ሲል ለይኩንም መኝታ ቤት ነው ያለው ቁም ሳጥኔ ላይ ብሎ ሲላቸው አጋቹም አንደኛውን ጓደኛውን ይዞ እንዲመጣ ወደ መኝታ ቤት ይልከዋል። በዚህም ሰዓት ነው ሲምባ ፋይሉን ለማምጣት ወደ መኝታ ቤት የሄደውን አጋች ሽጉጡን ተቀብሎ አልጋ ላይ አጋድሞ ቤተሰቡን ለመታደግ ወደ ታች የወረደው። ሲምባም ብቻ ሳይሆን ኑሐሚንም ከውጪ ወደ ቤት ስትገባ ድምጻቸውን ሰምታ ተለቅ ባለ አጠና ሌላኛውን አጋች መታ ተባብረው ቤተሰቡን አድነውታል። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን።